ሆርሞኖች በሰውነታችን ውስጥ የሚመላለሱ መልእክተኞች ናቸው። እነዚህ መልእክተኞች ሚዛናቸውን ሲስቱ የሰው ልጅ የሰውነት ዕለት ተዕለት ውሎ፣ ስሜት፣ እንቅልፍ አልፎ ተርፎም ሙሉ ማንነታቸውን ያናጋል። ለሴቶች ከወር አበባ በፊት የሚመጣው የስሜት መረበሽ፣ ከወሊድ በኋላ የሚመጣው ሜኖፖዝ ወይም ማረጥ እያንዳንዷ ሴት በዝምታ የምታልፍበት መንገድ ነው። በተለይ ሴቶች ላይ የሚከሰተው ይህንን የሆርሞን ለውጥ ለማሳያ አነሳን እንጂ መሰል የለውጥ ሂደቶች በሁሉም የሰው ልጅ ላይ የሚያጋጥም መሆኑ ይነሳል። የሆርሞን መለዋወጥ መዘበራረቅ ምልክት ነው። ምልክቱ ምንድነው? የላይፍ ስታይላቸው የአኗኗር ዘይቤያቸው ተፈጥሯዊ ሰውነታቸው ከሚጠይቀው ውጪ እያደረጉ ስለሆነ ነው። ቤዚካሊ የሴቶች ብቻ ነገር አይደለም። ዛሬ ስለ ሴቶች እያወራን ማለታችን ነው እንጂ ሁላችንም ወንዶችም ሴቶችም ሰውነታችን ኤንሺየንት ቦዲ ነው፣ አልተቀየረም። አያት ቅድመ አያቶቻችን የ10 ጊዜ አያቶቻችን የነበራቸው ሰውነት እኛም አለን። በዲኤንኤ ተሸጋግሮ የመጣው ጥንታዊ ሰውነት ነው። በወቅቱ ያረጉት፣ ይሰሩት፣ ይበሉት፣ ይኖሩት የነበረው ነገር በሙሉ ያንን ጥንታዊ ሰውነት የሚመጥን ነበረ። የሚፈልገውን የሚሰጡ ነበሩ። እኛ አሁን ከጊዜ በኋላ በስመ ስልጣኔ ሰውነታችን የማይፈቅደውን የማይጠይቀውን ነገር እያደረግን ነው። የሆርሞን ስራ ኤንዶክሪን ስራ ማለት ነው አይደለም። ኦርኬስትራ ውስጥ ወይም የሙዚቃ ባንድ ልበለሽ፣ የሙዚቃ ባንድ ውስጥ ሁሉም መስመራቸውን የሚገባቸውን መስመር ሰዓት ይዘው ካልተመቱ ሙዚቃው መስመሩን ሴትና የተዘበራረቀ ነው የሚሆነው። ሆርሞንም ኤግዛክትሊ ዳት ነው። አሁን ከብዙዎቻችን ጋር መልከ ብዙ ሆኖ ለሚጓዘው ጭንቀት ደግሞ የሆርሞን ለውጥ አንዱ ምክንያት ሆኖ ይጠቀሳል። ፕሮላክቲን የሚባል ሆርሞን አለ። እንግዲህ ይሄ ፕሮላክቲን የሚባለው ሆርሞን በዋናነት ጡት እንዲፈጠር የሚያደርግ ሆርሞን ነው። ይሄ ሆርሞን በሰውነታችን ውስጥ እናት በምታጠባበት ጊዜ የበለጠ እየተፈጠረ እየጨመረ የሚሄድ ሆርሞን ነው። ለልጁ ወይም ለጡቱ መብዛት አስፈላጊ ስለሆነ ጡት በምታጠባበት ጊዜ ሁሉ እየጨመረ ነው የሚሄደው በሰውነታችን ውስጥ ማለት ነው። እንግዲህ ይሄ ሆርሞን ይሄ ጥቅም እንዳለው ሆኖ ነገር ግን ሌሎች በእናት ላይ የሚያመጣቸው አሉታዊ ተጽዕኖዎች አሉ። ለምሳሌ የሴክሹዋል ፍላጎታቸውን በጣም አፌክት ሊያደርግ ይችላል። እንዲሁም ደግሞ ከፍተኛ የሆነ የሰውነት መጨመር ሊያመጣ የሚችል ሆርሞን አይነት ነው ማለት ነው። በሶስተኛ ደረጃ የምናየው ኦክሲቶሲን የሚባል ሆርሞን አለ። እንግዲህ ኦክሲቶሲን በጣም ጥቅም ያለው ሆርሞን ነው። እናት ወዲያውኑ እንደወለደች በምጥም ትውለድ በኦፕሬሽንም ትውለድ ማህፀኗ ወደ ቦታው እንዲመለስ የሚያደርግ ሆርሞን ነው። ከዚህም ጋር ተያይዞ ከፍተኛ የሆነ የደም መፍሰስ እንዳይኖር ያገለግላል ማለት ነው። ከዛም በኋላም ደግሞ ጡት ከተመረተ በኋላ በጡት ቀዳዳዎች አማካኝነት ወደ ልጁ እንዲደርስ የሚያደርግልን ሆርሞን ነው። ይሄ ሆርሞን የፍቅር ሆርሞን በመባል ይታወቃል። የእናትና የልጅን ቦንድ በጣም ከፍተኛ እንዲሆን የሚያደርግ ነው። በዚህ ምክንያት ምናልባት ሴቶች ብዙ ጊዜ አቴንሽናቸው ወደ ልጆቻቸው የመሆን ልጆቻቸውን ብቻ የማየት አባዜ እናይባቸዋለን ማለት ነው። የቀን ሆርሞኖች አሉ ብለን የምንጠራቸው ማለት ነው። ለምሳሌ ኮርቲሶል ያልኩሽ የጭንቀት የውጥረት ያልኩሽ ነገር ጭንቀት ውጥረት እንደ ኔጌቲቭ ብናየውም ግን ተነስተን እንድንሯሯጥ ቀናችንን እንድንውል አክቲቭ እንድንሆን የሚያግዘን የኮርቲሶል ሆርሞን ነው። ይሄ የቀን ሆርሞን ነው። ማታ ላይ ደግሞ እንድንተኛ የሚያግዘን ሜላቶኒን የሚባል ሆርሞን ነው የሚሰራው። አንዳንዴ በዘመኑ ስልጣኔ ምክንያት አሁን የቀን ላይ ሆርሞኖችና የማታ ሆርሞኖች እየተዘበራረቁ ሰዎች እንቅልፍ ሳይተኙ ያድራሉ። ቀን ላይ ደግሞ እንቅልፍ ሲላቸው ነው የሚያድረው። ለምን? የሌሊቱን ስራ የሌሊቱን ሆርሞን በደንብ አላስተናገዱትም እና ነው። የተወሰነ ጭንቀት ሁላችንንም ኤክስፒሪየንስ እናደርጋለን። በተለይ ይሄ ቤቢ ብሉስ የሚባል አለ አይደለ? እናቶች ልጃቸውን ሲያዩ አልቅሱ ማለት በዚህ ይሄ ነገር እስከ 80% ሁሉ ሊታይ ይችላል። ነገር ግን ከዚህ አልፎ ለምሳሌ ስለ ልጃቸው ኔጌቲቭ ነገር የሚሰማቸው ከሆነ ይሄ ጭንቀቱ ወደ ችግር ሄዷል ማለት ነው። ይሄን ኖቲስ ማድረግ አለብን። ይሄ ለውጥ ሊኖር ይችላል፣ ይሄ ስሜት ሊኖር ይችላል ብለን ለኛ ከተረዳን በኋላ ደግሞ የትዳር ጓደኞቻቸው ወይንም ደግሞ ባሎቻቸው ይሄን ነገር አንደርስታንድ አድርገው እነሱን ሰፖርት ሊያደርጉ ለምሳሌ ከታወቀ በኋላም ኢቭን ችግር ከመድረሱ በፊት ሰፖርት ቢያደርጓቸው በክብደታቸውም ሊሆን ይችላል፣ በጸባያቸውም ሊሆን ይችላል። ሰፖርት ቢያደርጓቸው ቶሎ ደግሞ ተገቢውን ሕክምና እንዲያደርጉ ቢያደርጓቸው ይሄንን ነገር ትልቅ ደረጃ ሳይደርስ መከላከል በሽታ ሳይሆን መከላከል ይቻላል።
ብዙ ጊዜ ሴቶች ሰነፍ ስለሆንኩ ነው የደከመኝ ብለው ራሳቸውን ይወቅሳሉ። እውነታው ግን ሰውነታቸው የውስጥ እርዳታ እየጠየቀ መሆኑ ነው። የሆርሞን መለዋወጥ ስሜትን ብቻ ሳይሆን አካልንም ይለውጣል። ሴቶች የሚታረሱበት ራሱ የምግብ አመጋገብ ዘዴ ራሱ ሞር ካርቦሃይድሬት የበዛበት ነው። ካርቦሃይድሬት ማለት ደግሞ ሞር ኢንሱሊን ማመንጨት ነው። ሞር ኢንሱሊን ከተመነጨ ማለት ደግሞ ስቲል ሰው ቦርጭ እንደወጣ መቆየት፣ ክብደት አለመቀነስ፣ ያ ደግሞ ዞሮ የሆርሞን ሳይክል አይደለም የሆርሞን መዘበራረቁን እንደቀጠለ እንዲሆን ያደርገዋል ማለት ነው። ግንኙነት የምታደርግበት ሰዓት ላይ ነት ወዲያውኑ እንደወለዱ በጣም ብዙ ኪሎ ይቀንሳሉ። ብዙ ውሃ ይጠራቀማል በእርግዝና ጊዜ። እሱ ሲወጣ በጣም ከፍተኛ የሆነ ክብደት እንቀንሳለን ወዲያውኑ። ነገር ግን ከዛ በኋላ በምናደርገው ሂደት ማለት ነው ኪሎዋን ሜዥር እየተደረገች እየጨመረች ነው ወይስ እየቀነሰች ነው የሚለውን ነገር በዚህ ማየት ይቻላል ማለት ነው። ሆርሞን ኢምባላንስ የሞደርን ላይፍ ወንዶችም ጋር ነው ሪፍሌክት የሚያደርገው። ቶፒኩ ሴቶች ላይ ሊሆን ይችላል፣ ግን ለመውለድ የወለድት ሰዎች መሆን አለበት። ስለዚህ ሆርሞን ኢምባላንስ የሞደርን ላይፍ አፌክት የሚያደርገው አሁንም ሴቶች ብቻ አይደለም ወንዶችንም ጭምር ነው። በተለያዩ ጊዜያት የተደረጉ ጥናቶች እንደሚያሳዩት ከሆነ 80% የሚሆኑ ሴቶች በህይወታቸው አንድ ጊዜ በሆርሞን መዛባት ምክንያት ለከፍተኛ የስነ ልቦና ጫና ይጋለጣሉ። ቁም ነገሩ ታዲያ የሚከሰተውን ለውጥ አውቆ እንደ ሁኔታው ማስተናገድ እንደሆነ የባለሙያዎችም ሀሳብ ነው። መጀመሪያውኑ ችግር እንዲመጣ ያደረገውን ሩት ኮዙን አድሬስ ካደረግ ነው የሚስተካከል ነገር ነው። እኛ የግድ ተቀምጠን መዋል አለበት 12 ሰዓት 13 14 ሰዓት ወዴቨር ቀን ላይ ሳንተኛ የምናሳልፈውን ጊዜ የግድ ተቀምጠን ማሳለፍ የለብን። አክቲቭ መሆን እንችላለን። አክቲቭ መሆን የማንችልበት የግድ መቀመጥ ካለበት ደግሞ ስትራቴጂዎች አሉ። በየጊዜው መነሳት፣ መንቀሳቀስ፣ ስትሬች ማድረግ እና ከተቻለ ደግሞ እንደገና ጂም ገብቶ ለተወሰነ ጊዜ ደግሞ መንቀሳቀስ፣ እነኚህ ሁሉ ይህንን ይቀርፋሉ። ኢሞሽናል የፊዚካል የቢሄቪየራል ለውጦች እናያለን። አሁን ሜንሽን ያደረግናቸው ማለት ነው። እነዚህ ለውጦች ብዙውን ጊዜ በጊዜ ሂደት ወደ ኖርማል ይመለሳሉ። የመመለስ እድል አላቸው። ትልቁ ነገር የሚሆነው ይሄ ነገር እነዚህ ችግሮች ከሆርሞን ለውጥ ጋር ተያይዘው የተከሰቱ ናቸው ወይ፣ እንዴት ማኔጅ እናድርጋቸው የሚለው ነገር ነው። ነገር ግን አንዳንድ ችግሮች በሚኖሩበት ጊዜ በዚህ በሆርሞኖች ምክንያት የሚመጡ ለውጦችን ሊያባብሱ ይችላሉ። ለምሳሌ በቤት ውስጥ የሪሌሽንሺፕ ኮንፍሊክት የሚኖር ከሆነ፣ እንደገና ደግሞ ድጋፍ ማጣት ወይንም አንድ ሴት ከወለደች በኋላ በቂ የሆነ የቤተሰብ ሰፖርት የሌላት ከሆነ ይሄ ጭንቀቱ ሊብስ ይችላል። የኢኮኖሚካል ወይም ፋይናንሻል ችግር የሚኖር ከሆነ ጭንቀቱ፣ እንቅልፍ ማጣቱ፣ ኃላፊነት መውሰዱ እነዚህ ነገሮችን ሊያባብስ ይችላል። እነዚህ ድካም፣ እንቅልፍ ማጣቱ ደግሞ አንዳንድ ሰውነታችን ውስጥ የሚያስፈልጉ ንጥረ ነገሮች አሉ። ለምሳሌ የአይረን፣ የፎሊክ አሲድ እጥረት፣ የማግኒዥየም እጥረት፣ ካልሲየም እጥረት በሚኖሩበት ጊዜ እነዚህ ነገሮች ሊባባሱ ይችላሉ። የብሉሬይስ እንደዚህ በስልክ በኮምፒውተር የሚመጣውን ነገር የሚቀረፍበት ምክንያት አለ። አንደኛ ማታ ላይ ለመተኛት ካሰብሽበት ሰዓት ከአንድ ሰዓት በፊት ስልክሽን ኮምፒውተርሽን አጠፋፍተሽ አስቀምጠሽ የሜላቶኒን የሚመረትበትን ሁኔታ ራስሽ አዘጋጅተሽ ወደ እንቅልፍ ብትሄጂ አንዱን ችግር ቀረፍ ነው ማለት ነው። እነኚህን ከቀነስን መጀመሪያውን ሕክምና የሚያስፈልግበት ሁኔታ እኮ አነሳን ማለት ነው። በአመጋገብ ከሆነ በብዛት ካርቦሃይድሬት የሚባለው ከዱቄት ነጭ ዱቄት ነገር ተበጥሮ ነጥሮ የመጣ በጣም በስሎ ከፋብሪካ እንደዚህ ነገር እንደ ኬክ፣ እንደ ብስኩት፣ እንደ ፊኖ ዱቄት ዳቦ፣ እንደ ፓስታ መኮረኒው የለም። ይሄ ሞር ካርቦሃይድሬት የበዛበት ነገር ከሆነ ምን በላውና እኛ ደግሞ ተቀምጠን የምንውል በብዛት ከሆነ የኢንሱሊን ማመንጨት ይጨምራል ማለት ነው። ኢንሱሊን ማለት በሰውነታችን ውስጥ ኃይልን የሚያከፋፍል የሚመድብ ማለት ነው። ኢንሱሊን ወይ እንድናቃጥለው ነው የሚሰጠን። የምናቃጥለው ግን እኛ ለሚያቃጥል ነገር ስንፈጽም ነው፣ ስንንቀሳቀስ ነው። ካላቃጥል ነው ደግሞ ኢንሱሊን እሺ በቃ ሰውየው ሴትየዋ እየተንቀሳቀሰች አይደለም፣ ምንም የኃይል አስፈላጊነቱ ይሄን ያህል ነው፣ ስለዚህ ወደ ማጠራቀም ላርገው ይልና ወደ ማጠራቀም ይመጣል ማለት ነው። ማጠራቀሚያ ብዙ ጊዜ ደግሞ በቆዳችን ስር፣ በፊታችን፣ በሌላ ቦታ ሁሉ ሊሆን ይችላል፣ በዳሌያችን አካባቢ። አሁን ደግሞ እየተረፈ በሄደ ቁጥር ጭራሽ ደግሞ በቦርጭ መንገድ መታየት ይጀምራል ማለት ነው። ሴቶች ለምሳሌ ቦርጭ እያወጡ ከሆነ
ወይ የኢንሱሊን መብዛት አለ። የማለት ብዙ ካርቦሃይድሬት የበዛበት ነገር እየተመገቡ ነው እና አይንቀሳቀሱም። ከዛ ደግሞ በጣም በሰውነታቸው ውስጥ በጣም ስትረስፉል የሆነ ህይወት እያሳለፉ ናቸው። ምክንያቱም ስትረስ ደግሞ ኮርቲሶል የሚባለው ሌላ ሆርሞን የጭንቀት ሆርሞን ማለት ነው። የውጥረት ሆርሞን ነው ኮርቲሶል ማለት። ኮርቲሶል ይበዛል ማለት ነው። ወይ ኮርቲሶል ነው ወይ ኢንሱሊን ነው የበዛው። እነዚህ ሁለቱ ከበዙ የሆርሞን መመሰቃቀል አለ ማለት ነው። ህክምናው እንዳለው ችግር እንዳጠቃላይ ለሁሉም ማድረግ ያለብን ነገር ምንድነው? ሰፕሊመንቶቹ ያስፈልጋሉ። የአይረን፣ የፎሊክ አሲድ ሰፕሊመንት፣ የኦሜጋ 3 ለእናትም ለልጁም ስለሚጠቅሙ ማለት ነው። የካልሲየም፣ የአዮዲን እነዚህን የያዙ ሰፕሊመንቶችን እንዲሁም ደግሞ የተመጣጠኑ ምግቦችን በፕሮቲን የበለጸጉ በቫይታሚኖች የበለጸጉ ምግቦችን መስጠት አስፈላጊ ነው። ብዙዎቹ ከእርግዝና ጋር የተያያዙ ለውጦች ከ6 እስከ 1 ዓመት ባሉ ጊዜያት ውስጥ ወደ ኖርማል ሁኔታቸው ይመለሳሉ። በዚህ ጊዜ ውስጥ ምንም አይነት ለውጥ የማይኖር ከሆነ ወይም ወደ ኖርማል የሰውነት ስርዓታችን ማንመለስ ከሆነ ተጨማሪ ሌሎች ችግሮች ሊኖሩ ስለሚችል ወደ ህክምና ቦታ ሄዶ መታከም ያስፈልጋል።